Your Excellency, my dear friend Kashim Shettima, የተከበሩ የጠቅላይ ፍርድ ቤት ፕሬዝዳንት አቶ ቴዎድሮስ ምህረት፣ የተከበሩ የፓርቲያችን ምክትል ፕሬዝዳንት አቶ አደን ፋራህ፣ የተከበራችሁ የክልል ርዕሳነ መስተዳድሮች፣ ሚኒስትሮች፣ ከሁሉ በላይ የኢትዮጵያ የዘውትር ጠባቂዎች፣ የጦር ጀነራል መኮንኖች፣ ፊልድ ማርሻል ብርሃኑ ጁላ፣ አምባሳደሮች፣ በዚህ ስፍራ ታላቁን ስራ ከኛ ጋር ልታከብሩ የተገኛችሁ እንግዶች በሙሉ እንኳን ደስ ያላችሁ፣ እንኳን ደስ ያለን። እንጀምራለን፣ እንጨርሳለን፣ እንጀምራለን፣ እናስተምራለን፣ እንጀምራለን፣ እናንሰራራለን። ይህ ኢትዮጵያዊነት ነው። የዘንድሮውን የግሪን ሌጋሲ በመትከል ማንሰራራት የሚል ሞቶ የተሰጠው ነው። በመትከል ማንሰራራት የተባለበት ዋነኛው ምክንያት የግሪን ሌጋሲ የመጨረሻው ዓመት በመጀመሪያው ዕቅዳችን መሰረት የሚቀጥለው ክረምት ነው። በሚቀጥለው ክረምት የግሪን ሌጋሲን ሙሉ በሙሉ ካሳካን በኋላ ኢትዮጵያ ለመጀመሪያ ጊዜ ከየትኛውም ሀገር ስንዴ በእርዳታ የማትወስድ መሆኑን ለዓለም እናበስራለን። ላለፉት ጥቂት አስርተ ዓመታት የሚያበላውን የሚያምረውን የእናት ምትክ የሆነውን ተፈጥሮ አክብረን አብረን መኖር ባለመቻላችን የሚያስፈራ የገረጣ ምድር በመሆኑ ለምለሚቱ ኢትዮጵያ ለማኝቱ ኢትዮጵያ ሆና በሚሊየን የሚቆጠሩ ሰዎች ከሌሎች ሀገራት ስንዴ መጠበቅ የሰርክ ተግባራቸው ሆኖ ቆይቷል። የግሪን ሌጋሲ ዕቅዳችንን ስናከናውን ኢትዮጵያ ለመጀመሪያ ጊዜ ጀምራ በጨረሰችው ታላቅ ስራ ከማንም ሀገር እርዳታ የማትወስድ መሆኗን ስንገልጽ ሌሎች አፍሪካውያን ወንድሞቻችን ይህንን አርያ በመከተል አፍሪካ መጋቢ፣ አፍሪካ ሰጪ፣ አፍሪካ ፈርቀዳጅ እንጂ ለማኝ ያልሆነች አህጉር መሆኗን በህብረት በትብብር እንድንሰራ ማሳያም ጭምር ስለሚሆን አፍሪካዊ በዓል ይሆናል። ዛሬ ለዚያ ማሳያ እንዲሆን በአፍሪካ ትልቁን ፖፑሌሽን የያዘችው ናይጄሪያ በኢኮኖሚ እያደገች ያለች፣ በተግባር ሪፎርም በማካሄድ ለአፍሪካ ፈርቀዳጅ ስራዎች እየሰራች ያለች ታላቅ ሀገር አንድ ዓመት ሲቀረን መባቻውን በጋራ ለማክበር ከኛ ጋራ ወንድማችን ካሽም የተገኘ ሲሆን መላው አፍሪካ ከግሪን ሌጋሲ ተምሮ እርዳታን ከውጭ የምናቋርጥበት ዘመን በቅርብ እንደሚሆን ያለኝን ታላቅ እምነት ስገልጽ ከኩራት ጭምር ነው። ኢትዮጵያ ከውጭ ስንዴ እርዳታ ታቆማለች ሲባል ኢትዮጵያ ውስጥ ከሌሎች ወንድሞቻቸው የሚታገዙ ሰዎች ይጠፋሉ ማለት አይደለም።